ባለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት ዳስማት አይወርድ ፎር ዴዚ አገሯን ህዝቧን አክብራ እንድትኖር ራሱ ሰክሰስፉል ሆና እናቷን እንድትጦር ህዝቡን እንድትጦር ነው ያሳደኳል። መጥፎ ሰው ያውም እኔ ዴዚ አላፈቅራትም። አንተ ራስህ አይደለም ልታስቀጣው Can we stop talking? This is not about love, though. This is Let her finish. It's okay. Love is the problem. Because your love is what caused all this. Easy. Please listen. It's good for you. Let her talk, and I got an answer to talk. See, the guy himself. You were ሽማግሌ የሆነ ስታስታርቅ እንደማፈቅራትም እንደማልሆነ ሽምግልና ገብተህ አንተ ራስህ አንዴ ደህና ተገላግለህ ከሱ ስንል መልስ አስገናኝ አስታርቀሃቸዋል። ልጁ እንደማያፈቅራት ዱርዬ እንደሆነ እያወቅ አስታረቃቸው። That's not right. I didn't accept. Appreciate that. That time በጣም አዝኜብህ ነበር። ግን it's okay. አንተ ሚዲያ ላይ ነው maybe temporary ነው ብለህ ይሆናል። ግን ልጁ ዴዚን አላፈቅራትም ላፈቅራትም አልችልም በህይወቴ ብሎ ዩቱብ ላይ ሰቅሎታል። እኔ ፈልጌ እኔ እንትን ላይ ፖስት አድርገዋለሁ ዛሬ ህዝብ እንዲሰማው። ማንኛው እናት ነው ያው ሲንግል ማም ሆኖ ያሳደጋትን ልጅ ለእንደዚህ አይነት ሰው ሂጂ ጉድላክ ብሎ የሚሄደው? እኔን እኮ ትላንት ወጥቶ ለ21 ዓመት ያበላሻትን ትክሳስሽ ነው ምናምን ነገር አለ። የት እሱ 5 months ago ኦንላይን ስክሪን ለብሶ ገብቶ መጥኩን አሳምሮ አላናገራት ሴት አንድ አመት ሆነሽ ላደረገች ዳይፐር ስላደረገች ነው ተሳሻት የሚለው። እንደዚህ አይነት ደደብ ጭንቅላት የሌለው ሰው እንዴት ብለህ ነው ልጅ ውሰድ የምትለው? ያም ሌላ ሀገር ወስዶ ማትመለስበት ደረጃ ልትሆን ጥገኛ የሚኖር አዳፕት ሆኖ የሚኖር ልጅ You don't have to bring up his personal life. ሰባተኛ ክፍል ተማሪ አንድ ነገር ለዚህ ነው one thing good thing እኔ እንደሱ ያላ አክሴፕት አላደርግም። ልጅ ከፈቀደች ግን ካፈቀረችው that's good. I will support her still. ሚስቴክም ቢሆን ሰርታ ቀበላታለሁ። አሁንም ቢሆን እኮ ኔክስት ላይፏ ስትሄድም እኔ ባካው አላልኩም። ሁሉም ነገ ይዘ ኔክስት ይር ስትረሳ እሷ ብቻውን ስታለቅ ሰውኝ መቀበላል እኔ ነኝ for the rest of her life። እኔ ማንኛውም ሰው አፍቅራት መጣ ደስታውን ነው ደስታዬ ነው ጊዜዋ ነው። አሁን ደግሞ ይዛቸዋት አትበል ከአይቲና መውጣት ትችል ነበር። she knows what's good for her. She knows what's the best for her. She stayed. ላስት ኢትዮጵያ ሄድ ነው ጋራጅ አቁመ ነው ምንም የጎደለባት ነገር የለም። ልጅቷ ሀፊ ነች። አንዳንዴ ጨውባታለሁ። ዳትስ ጀስት ጥሩ ልጅ ለማሳደግ ዝም ብላ አይደለም። it takes a lot of work. ገርፈህም ቆንጥጠህም ስንት ነገር አዲስ አበባ የምናድገው ተደድበን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንማረው? በጣም እሱን ቢሆን አተመስገን ብለን እንደገና መጦር እንጀምራለን። እሷ ገና የጮኩባትን የዛሬ 6 ዓመት 4 ዓመት እያመጣች እሱ ደግሞ አሁን በቅርብ ሲያነጋግራት ሮንግ ቲንግ እያደረገ ብዙ ነገር ማውራት አልፈልግም ነገሩ ዳት ሞመንት እሱ እየቀረጸ ነበር። እሱም የወዳት ከሆነ እንደዛን ነገር ማምን እየሰጣት ኤክስፖዝ ያደርጋታል። ለምንስ እኔን ቴክስት እያደረገ ቮይስ እየላከ አንቺ ባልጌ አንቺ አሮጊት ልጅሽን ወስጄ እንዳልጌ ለአማራ ወረቡራታለሁ ኦሮሞን ገና እንጠፋዋለን ምናምን እንደዚህ አይነት ሰው እንዴት ነው ልጅን ጎፎርት ምላት? I just want the best for my daughter. That's it. አሁንም ቢሆን ነገም አለቅም። I'm gonna go look after her. እስከመሞት ድረስ I'll take care of you Daisy until I die. You know I love you. I know you're in love. And you know I understand you're in the age where we've been through that, but I don't want you to make a mistake in the worst place because you may never survive. Sometimes No. you make a mistake. Daisy? No. If you don't want to be completely honest with people, I don't think you should talk. I mean, if you don't want to see what you did as well, then you know, like I have the right to do anything I want. Okay. That's good. ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁ ሰላም ብያለሁ። በያላችሁበት ሁላችሁ ሰላማችሁ ብዘት ተረፍረፍ ይበልልኝ። ዛሬ ምንድነው ይዤ መጣሁ ወይ ሁላችሁ የመጣሁት መሰላችሁ? መጀመሪያ ላይ እንዳያችሁ አስቀምጬላችሁ ነበረ ቪዲዮ ማለት ነው።
እና በዚህ ላይ እኔ የራሴን ሀሳብ ለመስጠት ነው ማለት የሁላችንም ሀሳብ ይለያያልና እዚህ ጋር በቤተሰብ መሀል መግባት ተጨማሪ ሰው መግባት አለበት የለበትም የሚለውን እሱም በኮሜንት ሀሳብ አስተያየታችሁን አስቀምጡልኝ። እኔ ደግሞ የራሴን ሀሳብ የመሰለኝ ይሰጣል። ምክንያቱም በጣም ግራ ስላጋባኝ ነው። ያኔ በእናትና በልጅ መሀል ይሄን አልገብቶ መፈትፈት ለምን አስፈለገ ነው የምለው እኔ። ምክንያቱም እናትም እናት ናት፣ የትም ልጇን አትጥልም፣ ልጇን አትከዳም። ምንም ብትታመም ብትቆሽሽ ብትባለግ ምን ብትሆን እናት እናት ናት፣ ምን ጊዜም እናት ናት። መለወጫ የላትም፣ መቀየር የላትም፣ እናት ናት ምን ጊዜም ማለት ነው። ግን ቲቶ መንደር ላይ እንደ ዞር ዞር ስል የማያቸው ሰዎች ከእናቷ በላይ ለልጅቷ እናውቅለታለን ይላሉ ማለት ነው። ከእናቷ በላይ እኛ ለልጅቷ እናውቅለታለን፣ የልጅቷን ህይወት የምንወስንላት እኛ ነን ነው የሚሉት። ይሄ ምንድነው? እቺ ልጅ አፍቅራለች፣ አፈቀረች፣ እሺ እናቷ ደግሞ አይሆንሽም ማለቻት። እዚህ ጋር እናንተ ልጅቷ በራሷ መወሰን አለባት፣ እናት አያገባትም፣ ምን አገባት የእናት መቀኛ የሚሉ አሉ ማለት ነው። የእናት መቀኛ የለም። እናት የምትፈልገው ልጅቷ ትልቅ ደረጃ ላይ ደርሳላት ለእናቷም ለሀገርም እንድትሆን የምትፈልገው። ልጅቷ ደግሞ ወደታይ መለስ ብላ የማይሆን ቦታ ስትወድቅባት ማየት አትፈልግም። ይሄ ነገር አይሆንሽም፣ ይሄ ሰው ለእኔ ክብር የለውም፣ እኔ ልጅ የሰደበኝ ነው፣ ለአንቺም አያፈቅርሽም፣ አይሆንሽም፣ አይቻልም፣ ልጄ ይቅርብሽ ትላለች ማለት ነው እናት ማለት ነው። የሚዲያ ሰዎች ደግሞ ቲክቶከሮች ብዙዎቻቸው እነሱ ደግሞ ይላለው ተይ በራሷ መወሰን ትችላለች እቺ ልጅ አይሆን እንደራሱ ተወስናለች ብሎ መርቀቅ አይቻልም። ምክንያቱም ምን መሰላችሁ ተወስናለች ብላ እቺ ልጅ ዛሬ ነፃነቷን ብትሰጣትና ብትለቃት እናትየዋ እቺ ልጅ ትጠፋባታለች፣ ነገ ትጎዳባታለች፣ በማይሆን በዱርዬ እጅ ትወርቅባታለች። ነገ ስትጎዳ ከዚህ ሰው ጋር ራሱ ብትጣላና ወደ ቤቷ ብትመለስ ሄዳ የነመወርቀው ቲክቶከሮች ላይ ሳይሆን ዛሬ የሚያሽቃብጡት ዝም ብሎ መንገደኛ ሳይሆን የራሱን ህይወት እያሳመረ የሰው ህይወት ለማበላሽ የሚቋጥጥ ሰው ሳይሆን እናቷ ላይ ነው ወርቆች ሊዞራ ማለት ነው። ያኔ እናቷ ለመጣሽ ብላ ልጇን እንትን ማለት አትችልም፣ መጣይፍ አትችልም፣ ወይ ደግሞ አባራት አትችልም። ዞራ እናቷ ላይ ነው ወርቀው። ያ ነገር ደግሞ ልጇ ደግሞ የተሻለ ደረጃ ላይ እንድትደርስላት ጥሩ ቦታ እንድትሆንላት ደህና ሰው እንድታገባ ወይ ደግሞ ከደህና ሰው ጋር እንድትሆንላት ትፈልጋለች። ያ ነገር ደግሞ የእናቷ ውሳኔ። በዚህ ልክ ደግሞ እናቷን አንቺ ልክ አይደለሽም፣ ልጅቷን ነፃነቷን ስጫት፣ ችግር የለውም ልቀቂያት የሚባል ነገር ተገቢ አይመስለኝም። ምክንያቱም ያኔ በብዙዎች ህይወት ላይ እናያለን። አንዳንድ ጊዜ ግማሾቹ ከቤተሰብ ያፈነግጡና ከአንዱ ወንዱ ጋር መኖር ይጀምራሉ ማለት ነው። ግን የሰው ልጅ አንድ ቀን መጋጨቱ አይቀርም። አይደለም ሰውና ሰው አብሮ እየኖረ ቀርቶ እግርና እግራችን ራሱ ድንገት እየሄድን ይጋጭብናል ሳናስበው ማለት ነው። የገዛ እግራችን ድንገት ጠልፎ ይጥለናል ማለት ነው። ሊሰብረን ይችላል ማለት ነው። እና አንድ ቀን መጋጨት አለ። የሰው ልጅ መፋቀር እንዳለ መጣላትም አለ። ግን ደግሞ አንድ ቀን የሆነ ነገር ጣላ ውጭልኝ ሂጅልኝ የሚላት ቢሆን ማን ነው ተጎጂ? እቺ ልጅ ነው ተጎጂ። ስለዚህ ይሄ ጉዳት እንዳይመጣባት ነው እናትየዋ ዛሬ ልጄን አይሆንም ለማይሆን ሰው አልሰጥም፣ ለዱርዬ አልሰጥም፣ ለቲክቶከር ዱርዬ አልሰጥም፣ ልጄን እኔ ጥሩ ደረጃ እንድደርስልኝ ነው የምፈልገው ነው ያለችው እናት ማለት ነው። እኔ እዚህ ጋር እናቷ ደጋፊ ነኝ። በእናትና በልጅ መሀል ገብታችሁ የምትፈተፍቱ እባካችሁ የኔ ልጅ ብትሆንስ ብላችሁ አስቡ። በእናንተ ልጅ ላይ ሌላ ሰው የውጭ ሰው እንዲፈርድላችሁ ትፈልጋላችሁ? በሌላ ሰው ላይ እናንተ በእናንተ ላይ እንዲሆን የማትፈልጉትን ነገር በሌላ ሰው ላይ እንዲደረግ እንትን አትበሉ። እቺ ልጅ ይቀራታል፣ በጣም ልጅ ነች ማለት ያኔ በጣም ልጅ ነችም ሳይሆን አንዳንድ ጊዜ ሰው ሲያፍቅር አይን የለም ይባላል። ሲያፈቅር አንዳንድ ጊዜ የሆነ ወደ ገደልም ዝም ብሎ የሚገባበት ነገር አለ። ይሄ ዛሬ ይሆናትን ይሆነኛል አይሆነኝም የሚለውን አርቆ ማሰብ ማስተዋል ነገር ሊያንሳት ይችላል እቺ ልጅ። እናቷ ደግሞ ከሷ የበለጠ እዚህ ቲክቶክ ላይ ከሚሉት ሁሉ ሽምግልና እንቀመጥ ብለው ከሚበጠብጡ ሰዎች ሁሉ ብዙ ፈተናዎችን አልፋለች፣ ብዙ ህይወቶችን አሳልፋለች። ያ እሷ ያሳለፈችው ህይወት ወይ ደግሞ በሌላ ሰው ላይ የምታዩ ህይወት ደግሞ ቤቷ እንዲገባ ወይ ደግሞ ልጇ ላይ እንዲመጣባት አትፈልግም እናት ማለት ነው። ስለዚህ በእናትና በልጅ መሀል ገብታችሁ የምትፈተፍቱ እረፉ። ልጇን ታሳድግበት። አሳድጋ እዚህ ደረጃ ያደረሰችውም እናት ነች። እናንተ ሳትሆኑ እናት ነች ልጇን አሳድጋ በምንም በቃ ቢጎልባትም ቢያንሳትም አሳድጋታለች። ልጇን እዚህ ደረጃ አድርሳታለች። ዛሬ ደግሞ ታደገች ካለች በኋላ ራሴን ችያለሁ ማለት ደረጃ ላይ ከደረሰች በኋላ ልቀቂያት፣ አያገባሽም፣ የእናት ምቀኛ ነሽ አንቺ፣ ለምን እንደዚህ ማለት አይገባም። እናት ነች፣ በልጇ ህይወት ላይ መወሰን ትችላለች። ምክንያቱም ነገ ብትጎዳም እሷ ጋር ስለምትመለስ ማለት ነውና በዚህ በእነሱ መሀል ገብታችሁ የምትበጠብጡ ነገ እቺ ልጅ የሚዲያ ሰው ነች፣
ምክንያቱም የሚዲያ ሰው ነች። ሚዲያን ራሱ ማስፈቀድ አለባችሁ አይደለም? እናት ቀርቶ ማለት ነው። ሚዲያውን ራሱ ማለት ነው አይደለም? እናት የወለደች እናትን ቀርቶ ማለት ነው። እና በእናትና በልጅ መሀል ገብታችሁ የምትፈተፍቱ እስኪ በልቦና ይስጣችሁ። ከዚህ ስራችሁ ብትመለሱ ነው ይሻላችሁ ማለት ነው። በእናንተ ላይ እንዲሆን የማትፈልጉትን ነገር በሌላ ሰው ላይ አታደርጉ። እኛ እናት አባቶቻችን የሚቆጡን የሚመቱን እኛን ጠልተው ሳይሆን እኛ የማይሆን ቦታ እንዳንወርግባቸው ወይ ደግሞ የተሻለ ደረጃ ላይ እንድንደርስላቸው ስለሚፈልጉ ነው እንጂ እኛን ጠልተውን ደግሞ እኛን ለመጣል አይደለም ማለት ነውና እቺ ልጅም ደግሞ ከእናቷ ውሳኔ ውስጥ መውጣት የለባትም የሚል ነው የኔ ሀሳብ ማለት ነው። ከቻላችሁ እንደውም እቺ ልጅ ተረጋግታ እንድታስብበት የማይሆን ቦታ ላይ እንዳትወርቅ ጥሩ ቦታ ላይ እንድትወርቅ መምከር ነው ያለባችሁ። ምክንያቱም እዛ ከምታጨበጭቡ የእሷ ተላለቆች የልጅ ልጅ ማየት ብቻ ነው የቀራችሁ ማለት ነው። ብዙ ህይወትን አይታችኋል፣ ብዙ ነገር ላይፍን አይታችሁታልና እቺ ልጅ ደግሞ እንዳትወርቅ መምከር ተኮና መሆን ነው የሚጠበቅባችሁ እንጂ ትሄድበት ብላችሁ መገፋፋት የለባችሁም። በእናንተ ልጆች ላይ እንዲሆንላችሁ አትፈልጉትን ሰው በሌላ ህይወት ላይም ሰው ህይወት ላይም እንዲሆን አታደርጉ ማለት ነው። ይሄ የኔ ሀሳብ አስተያየት ነው። እናንተ ማሳብ አስተያየታችሁን በኮሜንት ማስቀመጥ ትችላላችሁ። ስለነበረን ቆይታ ሁላችሁንም ከልብ አመሰግናለሁ። ሰላም ለሀገራችን፣ ፍቅር ለህዝባችን፣ ወገኖቻችን ሀገራችን ኢትዮጵያ ሰላም አንድነትን ፈጣሪ አምላክ ያድለን። በስደት ዓለም ያለነው በሰላም ለሀገራችን ያብቃን። ለኤልሳ ዩቲዩብ አዲስ የሆናችሁ እንደተለመደው ሰብስክራይብ በማድረግ የቤተሰብ ይሁኑ። አመሰግናለሁ።